ሰላም ተነስተን የደቡብ ሚር ነው ስብስብ የህክምና ርዕሶችን ወደ ተግባራዊ ምክር እንከፋፍልበት። እንደተለመደው እኔ ስለ ጤናችሁ አዘጋጅ ሐኪም ደቡብ ዛሬ ስለ ልባችን እናያለን። ዛሬ ስለ ልባችን እናያለን። የሰው ልብ እንዴት ይሰራል ብሎ አስበው ያውቃሉ? አናቶሚን፣ ፊዚዮሎጂውን እና የልብ ተግባር በቀላሉ ከፋፍለን እናያለን። በደረታችን ወደሚገኘው አስደናቂ ማሽን እየገባን የሰው ልብ ውስጥ እየገባን ያለ እረፍት በቀን ከ100,000 ጊዜ በላይ እንዴት ይመታል? በእያንዳንዱ ሰውነት ክፍል ውስጥ ደምን በትክክል እንዲፈስ ወይም ደግሞ እንዲሰራጭ ሚናው ምንድን ነው? እስቲ እንከፋፍለው። ሰውነት አካል ፊዚዮሎጂውን፣ የልብ ጤና እንዴት መጠበቅ እንደሚቻልና አናቶሚው ልባችን ምን ይመስላል የሚለውን እናያለን። ከሁሉ በፊት እንደተለመደው ቻናላችን ደቡብ ሜድን ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ እንላለን። ለመሆኑ ልብ ምንድን ነው? ልብ ጫማ አካል ሲሆን በደም የመላ ነው። ሰውነታችን ውስጥ ደም በማፍሰስ እንዲሁም ደግሞ ደምን በማሰራጨት ኦክሲጅንና አልሚ ምግቦችን ለሁሉም ህዋሶችና ህብረ ህዋሳት ያቀርባል። በደም ወሳጅ ቧንቧዎች፣ ደም መላሾች፣ ደም ቧንቧ መረብ ውስጥ ደምን በማሰራጨትና እንደ ፓምፕ የሚሰራ የደም ዝውውር ስርዓት ማዕከላዊ ክፍል ነው። ልብ 4 ክፍሎችና ቫልቮች ውጤታማ የደም ዝውውርን በትክክለኛ አቅጣጫ እንዲጓዙ የሚረዳ የሰውነታችን ዋነኛ ክፍል ነው። የሰው ልጅ ያለ ልብ ሊኖር አይችልም። በክፍል ከፋፍለን ስናይ ስለ ልብ መሰረታዊ እውነታዎች እናያለን። እውነታ 1 ስናይ ልብ የእጃችን መዳፍ ወይም ደግሞ እጃችን ስንጨብጥ የእያንዳንዱ ሰው ልብ ሳይዝ ወይም ደግሞ ትልቅነትና ትንሽነት በእጁ ሳይዝ ጋር እኩል ነው። እንግዲህ የልቡን ሳይዝ ትልቅ ነው ትንሽ ነው ብለው ማወቅ ከፈለጉ እጆትን ይጨብጡትና ይዩት። ሁለተኛው እውነታ ጡታችን በስተጀርባ በግራ በኩል ይገኛል። በአዋቂዎች ውስጥ በደቂቃ ከ60 እስከ 100 ጊዜ ይመታል። ፓምፖቹ በደቂቃ ውስጥ 5 ሊትር ደምን ይረጫሉ። እንዲሁም ደግሞ በቀን ውስጥ ወደ 7000 ሊትር እና ከዛ በላይ ደምን ይረጫሉ። ክፍል 2 ላይ የልብን አናቶሚ ስናይ እንግዲህ ልባችን አናቶሚዋን ስናያት ልብ 4 ክፍሎች አሏት። የቀኝ አትሪየም በሰውነት ውስጥ የኦክሲጅን የተደረገን ደም የሚቀበል እንዲሁም ደግሞ የቀኝ ቬንትሪክል ይህ ደግሞ የደም ወሳጅ ቧንቧዎችን ኦክሲጅን ይልካል። የግራ አትሪየም ይባላል። ሶስተኛው የግራ አትሪየም ደግሞ ከሳምባው ኦክሲጅን ያለውን ደም ይቀበላል። ሌላኛው ደግሞ የግራ ቬንትሪክል ደግሞ በኦክሲጅን የበለጸገውን ደም ወደ መላው ሰውነት ያሰራጫል። በልብ ውስጥ ያሉ ቫልቮች እንደ በሮች ይከፈታሉ ማለት ነው። 4 ቫልቮች አሉ። ለምሳሌ ትራይካፕስ ቫልቭ በሚባለው በቀኝ አትሪየም እና በቬንትሪክል መሃል ይገኛል። የሳምባ ቫልቭ ይባላል። እነዚህ ወደ ሳምባ የሚወስዱ በሮች ናቸው። እነዚህ ደግሞ ሚትራል ቫልቭ ይባላል። በግራ አትሪየም እና በቬንትሪክል መሃል የሚገኝ ነው። አኦርታ ቫልቭ ይባላል። ይህ ደግሞ ለተቀረው የሰውነት ክፍል የሚያቀርብ ነው። 2 ዋና ደግሞ የደም ስሮች አሉ። አኦርታና ቬና ካቫ ይባላል። አኦርታ ደም ይልካል። ቬና ካቫ ደግሞ ደምን ከሰውነት ክፍሎች ይመልሳል፣ የማምጣት ስራ ይሰራል። ፓቶፊዚዮሎጂውን ደግሞ ስናይ የልብን ፊዚዮሎጂ እንዴት እንደሚሰራ ስናይ የተለያዩ ዑደቶችን ይከተላል። በሰውነት ውስጥ ያለውን የደም ኦክሲጅን ዝቅተኛ ወደ ትክክለኛ አትሪየም ይፈሳል፣ ወደ ቀኝ ቬንትሪክል፣ ከዛ ወደ ፐልሞናሪ አርተሪ በኩል ወደ ሳምባችን ይሄዳል። በሳምባ ውስጥ ያለው ደም ኦክሲጅንን ያገኝና ወደ ግራ አትሪየም ይመልሳል፣ ከዛም ወደ ግራ ቬንትሪክል ይገባል ማለት ነው። በመጨረሻም በአኦርታ በኩል ወደ ሁሉም የሰውነታችን ክፍሎች ይሰራጫል ማለት ነው። ልብ የራሱ የሆነ ኤሌክትሪክ ሲስተም አለው። ይህ የኤሌክትሪክ ሲስተም ኤስ ኖድ እና ኤቪ ኖድ በመባል በሁለት ይከፈላል። እነዚህ ልባችን በትክክል እንዲሰሩ ደም በትክክል እንዲሰራጭ የሚነዱ የልባችን የኤሌክትሪክ ሲስተሞች ናቸው። የነዚህ መቆም ወይም መድከም ልብ ድካምን ወይም ደግሞ የልብ አርስት የምንለው የልብ መቆምን ሊያስከትል ይችላል።
ስለዚህ የኤሌክትሪክ ሲስተም በጣም ወሳኝ ነው ማለት ነው። የልብ ውደት በፍጹም ለሰከንዶች ሊቆም አይችልም። ክፍል 4 ላይ ደግሞ የምናየው ለምን የልብ ተግባር አስፈላጊ ነው። ለምን አስፈለገ ሲባል አንደኛ ላይ እያንዳንዱ ዋስ ኦክሲጅን አቅርቦት በልብ በኩል ነው የሚያገኝ። የበለጸገ የደም ወደ ሁሉም የቲሾች ይፈነቅላል ወይም ደግሞ ወደ አንጎል፣ ከአንጎል እስከ ጣታችን የሚደርሱ ለሰውነታችን የሚያስፈልጉ የተለያዩ ምግቦች የሚደርሱት በልባችን በኩል ነው ማለት ነው። ከራስ ጥፍራችን እስከ አእምሯችን እስከ አንጎላችን ያሉ ቲሾች። ይህም የማያቋርጥ አቅርቦት ከሌሎች ሴሎች ኃይል የማመንጨት ስራን ይሰራሉ። የአካል ክፍሎችን ለማዘጋጀት ይጠቅማል። ኦክሲጅን ከሌለ ለጥቂት ደቂቃ እንኳን ወደ አንጎላችን ላይ ጉዳት ይደርሳል። ደግሞ የአንጎል መሞት ሊያስከትል ይችላል። ይህ የሚያሳየው ልብ ምን ያህል አስፈላጊ እንደሆነ ማለት ነው። ሁለተኛ ቆሻሻን ማስወገድ ወይም ደግሞ ካርቦን ዳይኦክሳይድ እና መርዞችን ማስወገድ። የደም ዝውውር ካርቦን ዳይኦክሳይድ እና ቆሻሻ ምርቶችን ከሌሎች ሰውነት ክፍሎች ይስባል። ልብ ይህንን ጥቅሞች ላይ የዋለ ደምን ወደ ሳምባ ደግሞ ካርቦን ዳይኦክሳይድ ወደ መጣበት እና መርዞቹን ለማውጣት ወደ ኩላሊት ይልካል። መርዞቹን በኩላሊት በኩል ካርቦን ዳይኦክሳይድ ደግሞ በሳምባ በኩል እንዲጣራ በደም ስሮቹ በኩል ልብ ትልካለች ማለት ነው። ይህ ካልተወገደ ደም ዝውውሩ መርዛማ ይሆናል። ይህም የአካል ክፍሎቹ እንዲሁም ደግሞ ሰውነታችን የበሽታ መከላከል ስርዓት ይጎዳል ማለት ነው። ስለዚህ ልብ ወሳኝ ናት። ሶስተኛ ሙቀትን መቆጣጠር ወይም ደግሞ ቴርሞሬጉሌሽን ስራ ይሰራል። የደም ስሮችን ሙቀት ለመልቀቅ ወይም ደግሞ ለማቆየት ይጠቅማል። በዚህ መንገድ ሰውነት የተረጋጋ ዋና የሙቀት መጠንን ይይዛል። ልብ ሙቀት መጠን ለመቆጣጠርና የደም ዝውውርን ወደ ቆዳ እንዲሁም ደግሞ አንጎል ጡንቻዎች ያፈሳል። በዚህም ሙቀትን ይቆጣጠራል ማለት ነው። ለሰውነታችን ለቆዳዎቻችን ልብ ደምን በስርዓቱ እንዲደርስ በማድረግ ሙቀት በተሰማን ጊዜ ቴርሞሬጉሌሽን ስራ ይሰራል። ሙቀት ይሰማል። እርስዎ ለማቀዝቀዝ ልብ ብዙም ደምን ወደ ደም ቀዳዳዎች ታፈሳለች። በዚህም ጊዜ ቆዳችን የመቀዝቀዝ ስራ ይሰራል ማለት ነው። አራተኛው ተመጣጣኝ የምግብ ስርዓት ፍጭትን ታበረታለች። ልብ ምግብ መፈጨት ስርዓት ምግብ ወደ ንጥረ ምግቦች ከፋፍለን ነገር ግን ወደ ሴሎች የሚደርሱ በልብ በኩል ነው። እንዴት ከተባለ ፕሮቲን፣ ቫይታሚኖች፣ ግሉኮስ ሁሉ ወደ ጡንቻዎችን፣ አንጎል፣ የአካል ክፍሎች የሚደርሱት በደም ስሮች ስለሆነ ከልብ የሚነሳው የደም ስር በጣም ወሳኝ ነው። ጥሩ የደም ዝውውር ከሌለን ጤናማ ምግብ እንኳን ብንመገብ ሙሉ ለሙሉ ለሰውነታችን አይደርስም ማለት ነው። አምስተኛ የደም ግፊትን ለመጠበቅ ትረዳለች። ልብ በደም ግፊት ይፈጠራል። ደም በደም ውስጥ የሚገፋ ኃይል አለው። ጤናማ ልብ ተግባር ትክክለኛው መጠን እንዲቆይና ደማችን ትክክለኛው መጠን እንዲገፋ ትረዳለች። ስለዚህ የአካል ክፍሎች ከመጠን በላይ ሳይጫኑ በቂ ኦክሲጅንና ምግቦች እንዲደርስ ልብ ትጠቅማለች ማለት ነው። በጣም ዝቅተኛ ማዞር ስሜት ይሰማዎታል። በጣም ከፍተኛ ወይም ደግሞ ወሳጅ ቧንቧዎችንና የአንጎል ኩላሊትን ይጎዳል። በጣም የማዞር ስሜቶች ካለ የልብ መድከም ያሳያል ማለት ነው። በጣም ደጋግሞ የሚያዞሩን ከሆነ ልባችን ላይ ችግር እንዳለ አንደኛው ማሳያ ነው ማለት ነው። ይህ ማለት የሚያመላክተው የደም ቧንቧዎቹ ለአንጎልና ለኩላሊት በስርዓቱ እየሰሩ እንዳልሆነ ያሳያል ማለት ነው። ደካማ ወይም ደግሞ የታመመ ልብ አንጎል፣ ሳምባን፣ ኩላሊትና ጡንቻን ጨምሮ መላውን ሰውነት ይነካል። ክፍል 5 ላይ የልብ ጤናን ለመጠበቅ ጠቃሚ ምክሮች። ጤናማ ምግቦችን ይብሉ። ፍራፍሬ፣ አትክልት፣ ሙሉ እህል፣ ጤናማ ቅባቶችን ይመገቡ። አዘውትሮ የአካል ብቃት እንቅስቃሴ ያድርጉ፣ ቢያንስ ለ30 ደቂቃ። ማጨስ የልብ ህመምተኛ ለህመም መንስኤ ስለሚሆን ጭንቀትን መቆጣጠር፣ ማሰላሰል፣ ጥልቅ ያለው መተንፈስ ወይም ደግሞ ዮጋ ሜዲቴሽንን መስራት፣ መደበኛ ምርመራ በየጊዜው ማድረግ፣ የደም ግፊት፣ ኮሌስትሮልና የስኳርን መቆጣጠር። በዚህም እኔ ልብን ጤናማ እንዲሆን አደርጋለሁ። እናመሰግናለን። መልካም ጊዜ። ደግሞ ሜድ ቻው እንላለን። እንደተለመደው በሌላኛው ጊዜ እስክንገናኝ መልካም